እንደገና ነች። ለምሳሌ ላች ነች እዚህ ጋር ነች አይደል? ላ ፈልጌ ነው ያገኘኋት ማለት ነው። የራሳችንን ትክክለኛ የትራንስፖዝ ቁጥር መለየት በጣም ወሳኝና በጣም አስፈላጊ ነገር እንደሆነ በተለያዩ ቪዲዮዎች ለመጥቀስ ሞክሬያለሁ። አንድ ዘማሪም በተቻለው መጠን የሚዘምርበትን ቅኝትና ትራንስፖዝ እንዲሁም ምት በደንብ ማወቅና መለየት ይኖርበታል። ያንን ቢያደርግ ለመዘመር በጣም ያቀልለታል ማለት ነው። በጣም ይቀላል። ከሙዚቀኛ ጋርም ኢዝሊ መግባባት የሚችልበት ሁኔታ ይፈጠራል ማለት ነው። ስለዚህ ከዚህ በፊት በተለያዩ ቪዲዮዎቼ ላይ ይህንን ሀሳብ ነካ አድርጌው አለፍ ያለሁ። ነገር ግን ዛሬ እንዴት አድርገን የራሳችንን ትራንስፖዝ ከሙዚቃ መሳሪያ ከኪቦርድ ጋር እንደምታዩት እንዴት አድርገን መለየት እንደምንችል በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። በጣም ቀላል ነው። እኔ መዝሙሮችን ራንደም ኤኒ መዝሙሮችን እየመረጥኩኝ እንዴት አድርጌ ለራሴ ምቹ የሆነ ትራንስፖዝን እንደማገኝና ያንን ትራንስፖዝ እንዴት አድርጌ ለአገልግሎት እንደምጠቀመው አሳያቸዋለሁ ማለት ነው። በጣም ቀላል ነው። ይህን ቪዲዮ በደንብ ተከታተሉኝ። ከሙዚቀኛ ጋር በዚህ መልኩ የራሳችሁን ትራንስፖዝ መለየት ትችላላችሁ ማለት ነው። አብራችሁን ቆዩ። ሰላም፣ እንዴት ቆያችሁኝ? ዘማሪ ሄኖክ እባላለሁ። ይሄ ቻናል እንግዲህ በመዝሙር ቴክኒካዊና መንፈሳዊ ፓርት ላይ ያነሳን የምንማማርበት የምንወያይበት መንፈሳዊ ቻናል ነው። በዚህ ቻናል እንግዲህ ለዘማሪዎች በተለይ በጣም ጠቃሚ የሆኑ ሀሳቦችን እያነሳን እንወያይበታለን። ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ቪዲዮውን ላይክ አድርጋችሁ ጀምሩ። ዛሬ በጣም ጠቃሚ የሆነ አብራችሁ የምትቆዩ ከሆነ በጣም ቆንጆ ሀሳብ ይዤላችሁ መጥቻለሁ። እንግዲህ ስለምንዘምርበት ትራንስፖዝ ስናስብ ወይም ቅኝቱን ከለየን በኋላ የአንድን መዝሙር የምንዘምርበትን ቅኝት ፈርስት ነው፣ ሰከንድ ነው፣ ፊፍዝ ነው፣ ሲክስ ነው የሚሉትን ቅኝቶች ከለየን በኋላ እዛ ቅኝት ውስጥ ለኛ የሚመቸን ለጉሮሯችን በደንብ የሚመቸን ነፃ ሆነን እንድንዘምር የሚያደርገንን ትራንስፖዝ ማወቅ በጣም ወሳኝ ነገር ነው። ያንን እንዴት አድርገን ነው መለየት የምንችለው? እንግዲህ ከዚህ በፊት ምናልባት ቪዲዮውን ያላያችሁ ሰዎች እነዚህን አራቱን በተለይ ፈርስት፣ ሰከንድ፣ ፊፍዝ እና ሲክስን ቅኝቶች እንዴት አድርገን መለየት እንደምንችል ቪዲዮ ሰርቼላችኋለሁ። ወደኋላ ተመልሳችሁ እነሱን ማየት ትችላላችሁ። ቅኝቶቹን ግን ካወቅንና ከገባን በኋላ የኛ የምንዘምርበትን ኮምፎርታብል የሆነ የትራንስፖዝ ድምፅ ቁጥር እንዴት አድርገን መለየት እንችላለን? ዘማሪዎች የሚዘምሩትን ትራንስፖዝ ለሙዚቀኛ ሄደው +1 ነው፣ -3 ነው፣ -4 ነው፣ +2 ነው እያሉ በቁጥር ይነግሩታል። ይሄ እንግዲህ በግምት የሚሆን ነገር አይደለም። ወይም ተሰምቶም ደግሞ አሁን የምትዘምረው +2 ላይ ነው ማለት አይቻልም። እንዲሁ በግምት ማድረግ አይቻልም። ብዙ ሰዎች የትራንስፖዝ ቁጥራቸውን ስለማያውቁ ምን ይጠቀማሉ? ዝም ብለው የመጣላቸውን ያንን ድምፅ በዛ ድምፅ ይዘምራሉ ማለት ነው። ስለዚህ በተለይ ከሙዚቃ ጋር አብረን የምንዘምር ከሆነ በትክክል የትራንስፖዝ ቁጥራችንን መለየት ይኖርብናል ማለት ነው። ስለዚህ እንዴት አድርገን ነው ምንለየው? እኔ እንግዲህ አንድን መዝሙር ለመዘመር ሳስብ እንዴት አድርጌ የራሴን ትራንስፖዝ እንደምለይ እንዴት አድርጌ እንደማወጣ አብረን እናያለን ማለት ነው። እንዴት አድርጌ እንደምሰራ እኔን ተከታተሉኝ። በዚህ መንገድ የራሳችሁን ትራንስፖዝ ማግኘት ትችላላችሁ። ምክንያቱም የኔ ትራንስፖዝ ለእናንተ ላይሆን ይችላል፣ የወንድ ትራንስፖዝ ለሴት ላይሆን ይችላል፣ የወንድም ለወንድ ላይሆን ይችላል። ስለዚህ ዘማሪዎች፣ ወርሺፕ ሊደሮች የሆንን ሰዎች ከሙዚቀኛ ጋር አብረን ሆነን የራሳችንን ትራንስፖዝ በቀላሉ ማውጣት እንችላለን ማለት ነው። ለምሳሌ አንድ ሲምፕል የሆነ አንድ መዝሙር እንዘምርና ከዛ በኋላ እንዴት አድርገን ትራንስፖዛችንን እንደምንፈልግ ላሳያችሁ። ኦኬ፣ ለምሳሌ አሁን ወደ ውስጤ ለምሳሌ የመጣው እሺ፣ ፊፍዝ መዝሙር ቸርነህና አንተ ፍቅርና ይሄ በቃ ዝም ብሎ በአይምሮ የመጣልኝ ድምፅ ነው። ይህንን እየዘመርኩ ይህንን ድምፅ ሙዚቀኛው ይፈልጋል። ይህን ድምፅ የቱ ጋር እንዳለ ስንት ትራንስፖዝ ላይ እንዳለ ይፈልጋል። ዛሬም ላመስግን እንደገና፣ ዛሬም ላመስግንህ እንደገና። አሁን ይሄ መጨረሻው ጂ ነው ይሄ ወይም ፊፍዝ ቅኝት ነው ይሄ። ስለዚህ እንደገና ነች። ለምሳሌ ላች ነች እዚህ ጋር ነች አይደል? ላ ፈልጌ ነው ያገኘኋት ማለት ነው።
እዚህ ጋር ዛሬም ላመስግን እንደገና ዛሬም ላመስግን እንደገና። አሁን አገኘኋት። ያገኘኋት ምን ላይ ነው? ቢ ላይ ነው። ስለዚህ ቅኝቱ ጂ ላይ ስለሆነ በትራንስፖዜ ምን አደርገዋለሁ? ወደ ኋላ አደርገዋለሁ ማለት ነው። አሁን 0 ላይ ነው። ስለዚህ ጨምረው ወደ ኋላ ትራንስፖዝ እያደረኩ አሁን ስንት ላይ ያገኘሁት? +4 ላይ ያገኘሁት። ዛሬም ላመስግን እንደገና ዛሬም ላመስግን እንደገና። አሁን እዚህ ላይ +4 ላይ ሆነ። ስለዚህ አሁን ይሄ ራንደም ስዘምር ያገኘሁት በቃ ኖርማል ድምፅ ነው። ስለዚህ ይሄ ለምሳሌ ትንሽ የሆነ የተጫነኝ ነገር ይመስላል አይደል? ስለዚህ ትንሽ ለምሳሌ ይህን ድምፅ ወፈር ላድርገው፣ ትንሽ ላወፈረው፣ ለምሳሌ ላወፈረው። ስለዚህ አሁን +4 ላይ ነው ራንደም የዘመርኩት ድምፅ ያገኘሁት ጂ ላይ ሲሆን፣ ስለዚህ ካወፈርኩት ወዴት ነው የማደርገው? ማይነስ ነው የማደርገው። እዚህ ጋር ሆነ ማለት ነው። -3 ማን ነው +3። አሁን እዚህ ጋር ምን ሆነ? ዛሬም ላመስግን እንደገና ዛሬም ላመስግን እንደገና አረ ቸርነህና አንተ ፍቅር ነህና አሁን ይሄ +3 ለእኔ ተመቸኛል፣ ተመቸኝ። ስለዚህ የመጀመሪያው ትንሽ እየቀጠን ብሎብኛል። ጥሩ ነው የመጀመሪያው። +4ም ብዙ ክፉ አይደለም። ስለዚህ +3። ስለዚህ ይሄ አሁን ተመችቶኛል ለእኔ። በደንብ ጮክ ብዬ ደግሞ ብዘምር ከዚህ በላይ ድምፁን ላቀጥነው እችላለሁ አይደለ? ሊቀጥን ይችላል። ስለዚህ አሁን በቀላሉ አንድን መዝሙር እዚህ ላይ ትራንስፖዜን በትክክል ማወቅ ቻልኩ። +4 ነው መጀመሪያ ዝም ብዬ እንደሚዘመርኩት፣ +3 ግን የተሻለ ሆኖ አግኝቼዋለሁ። ስለዚህ ይህንን መዝሙር ለምሳሌ +3 ላይ አሁን ለጊዜው ጥሩ ሆኖ አግኝቼዋለሁ። ስለዚህ ሌላ ጊዜ ለማገልገል +3 ላይ አድርጌ መዘመር እችላለሁ፣ ይሄንን መጻፍ እችላለሁ። ይሄ ለምሳሌ ምን ላይ ነው ይሄንን ያገኘሁት? ፊፍዝ ላይ። አሁን ደግሞ ሰከንድን መዝሙር ለምሳሌ እናስብ። ለምሳሌ ሰከንድ የሆነ አንድ መዝሙር ልምረጥና መጀመሪያ ዝም ብላችሁ በድምጻችሁ ዘምሩት። በቃ ሙዚቃው አይጫወት ሙዚቀኛውም ዝም ብሎ በድምጻችሁ የሆነ ራንደም ኪ እሱ እንዲመርጥ ማለት ነው ሊዘምር። ለምሳሌ አቤት ምሕረት የበዛለት እንደኔ ያለ እንደኔ ያለ እቺ ነች። አሁን እቺ ልፈልጋት ሲ ሌቸር አሁን ሲ ስለሆነ እዚህ ጋር ስንት ሆነች? ስፈልጋት -2 ሆነች። እቺ ያገኘዋ ድምፅ ይሄው -2 የዘመርኩት ኖርማል ድምፅ ማለት ነው። አቤት ምሕረት የበዛለት እንደኔ ያለ እንደኔ ያለ እዚህ ላይ ነው -2። ስለዚህ -2 አሪፍ ነው፣ ግን ትንሽ ወፈር ያለ ይመስላል። ከዚህ በላይ መቅጠን ይችላል አይደለ? መዝሙሩ ትንሽ ሳይው ወፈር ያለ ይመስላል። ስለዚህ ቀጠና አድርጌ እስቲ ልሞክረው። ቀጠና አድርጌ እስቲ ልሞክረው። ግማሽ ላቅጥ ነው። -2 ነበር -1 አደረኩት። አቤት ምሕረት የበዛለት እንደኔ ያለ እንደኔ ያለ አይደል? ሁሌ በልቤ እኔ ብመኘው አንተን ማመስገን ስምን ማክበር ነው። አይኔ በርቶልኝ ሐሳቤ ክብርን አይቼ ልኖር ጠግቤ
ልኑር ተክብ። አሁን +1 ጥሩ ነው። +1 ስለዚህ ምንድነው የምታደርጉት? በዚህ መልኩ አሁንም የሚወፍርባችሁ ከሆነ እያቀጠናችሁ ወደ ፕላስ እያቀጠናችሁ ወይም ደግሞ የሚወፍርባችሁ የሚቀጥንባችሁም ከሆነ ወደ ማይነስ እያወፈራችሁ ከሙዚቀኛ ጋር ትንሽ እስቲ ቀጠን አድርገልኝና ልሞክረው እያላችሁ እንትን ማድረግ። አሁን የመዝሙሮቹን ቁርጥ እያረኩ ነው እየዘመርኳቸው ያለሁት። ነገር ግን አንድን ትራንስፖዝ የመጀመሪያ ራንደም ዘምራችሁ ሙዚቀኛው ካገኘው በኋላ ሙሉን ዘምሩት። እሺ መዝሙሮች አንዳንድ ጊዜ ክላይማክስ አላቸው። ሎወር ክላይማክስ የሆነ ቦታ ላይ ይወፍራሉ፣ የሆነ ቦታ ላይ ይቀጥናሉ። ስለዚህ ትራንስፖዝ ቀጭኑንም ዜማ ወፍራሙንም ዜማ ማዕከል ያደረገ እንዲሆን ሙሉን መዝሙር እየዘመራችሁ ቼክ አድርጉት። አሁን ለምሳሌ እዚህ ጋር ሲጀምር አቤት ምሕረት የበዛል ምናምን ብሎ ወፍራም ነው አይደለ? ከዛ ልክ ሁሌ በልቤ እኔ ምመኝ አሁን እዚህ ጋር ምን ይሆናል? ይቀጥናል አይደል? እየቀጥል። ስለዚህ ሙሉን ካልዘመርኩት በወፍራሟ ዜማ ብቻ ትራንስፖዜን ማወቅ አልችልም። ለሁለቱም መመቻት ስላለበት ባላንስ ማድረግ ስላለበት ማለት ነው። ስለዚህ በዚህ መልኩ ኤኒ ቅኝቶች ፈርስትንም ሰከንድንም ፊፍዝንም ሲክዝንም በዚህ መልኩ ሁሉንም ቅኝቶች መፈለግ ትችላላችሁ። ከዛ ካገኛችሁ በኋላ ማስታወሻ ደብተር እየያዛችሁ ትራንስፖዛችሁን ጽፋችሁ አስቀምጡት። ከዛ በኋላ ሌላ ጊዜ ስታገለግሉ እንደዚህ አያስቸግራችሁም ማለት ነው። ስለዚህ ሙዚቀኞች ደግሞ ይረዷችኋል። ስለዚህ በቤተ ክርስቲያናችሁ ካሉ ሙዚቀኞች ጋር አብራችሁ እየተጫወቱላችሁ ያወፈሩ ያቀጠኑ በደንብ ጊዜ ወስዳችሁ ብታረጉ ከጊዜ ሂደት በደንብ የእናንተን ትራንስፖዝ በደንብ እየለያችሁ ትመጣላችሁ ማለት ነው። ስለዚህ ይሄንን በማድረግ በማንኛውም ቅኝቶች ውስጥ ትራንስፖዛችንን በዚህ መልኩ መፈለግ እንችላለን። አሁን እንግዲህ ያሳየኋችሁ ዋልዝ ላይ ነው። ሪትም ቢቀያየር ችክችካ ቢሆን ዲስኮ ቢሆን ሬጌ ቢሆን ምንም ለውጥ የለውም። ማለት ለውጥ የለውም ማለት ሁሉንም ቼክ ማድረግ አለባችሁ። ሁሉንም ዋልዝ ላይ ብቻ ቼክ አድርጋችሁ ቅኝቱ ሰከንድ ዋልዝ ስለተመቻችሁ ሰከንድ ሬጌ የምትዘምሩ ከሆነ በዛው ትራንስፖዝ መዘመር የለባችሁም። ሬጌውንም እንደዛው መሞከር አለባችሁ። ስለዚህ ሁሉም ምክንያቱም ሪትም በተቀየረ ቁጥር ቅኝቶች አንድ አይነት ቢሆኑ እንኳን ትራንስፖዛቸው የተለያየ ሊሆን ስለሚችል እንደዛም ደግሞ የሚሆኑ ስላሉ ስለዚህ ትራንስፖዞች ደግሞ ከሰው ይለያያሉ። አንዳንድ ጊዜ ለሆነ ሰው የተመቸው ትራንስፖዝ ለሆነ ሰው ላይመቸው ይችላል። ስለዚህ ወርሺፕ ሊድ ስታደርጉ አስቀድማችሁ በደንብ ኮምፎርታብል የሆነን የትራንስፖዝ ኤሪያችሁን በደንብ በማወቅ በደንብ አጥርታችሁ በሚገባ ነፃ የሚያረጋችሁ በቃ ማያስጨንቃችሁ ድምጻችሁ በደንብ ክሊርሊ ዜማዎቻችሁ ግጥሞቻችሁ በደንብ ክሊርሊ በሚሰሙበት መልኩ ትራንስፖዞቻችሁን ብታዘጋጁ በጣም ጥሩ የሆነ አገልግሎትን ማገልገል ትችላላችሁ ማለት ነው። ስለዚህ ይሄ በዚህ መልኩ ትራንስፖዛችንን ማወቅ ማግኘት መፈለግ እንችላለን። ከዚህ ቪዲዮ እንግዲህ በጣም ጠቃሚ ሐሳብ እንዳገኛችሁ ተስፋ አደርጋለሁ። ኔክስት ታይም ደግሞ በጣም ጥሩ በሆነ ቪዲዮ ጥሩ በሆነ ሐሳብ ተመልሼ የመመጣ ይሆናል። እዚህ ድረስ መታችሁ ይህንን ቻናል ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁኝ። ኔክስት ታይም እንገናኛለን። ቴንክ ዩ ሶ ማች። ተባረኩ። መልካም ይሁንላችሁ።